እዚህ ጋር እንግዲህ የምንመለከተው ኤርሚ እነ ናሆም ቤት ገብቷል። ኤርሚ እነ ናሆም ቤት እንዴት ገባ? ኤሚስ እንዴት አመነችው? ኤሚ የዚህን ያክል የዋናት እንደዛ ጋር እናቷ ጋር ስትሆን ምናምን ብልጥ ብልጥ የሚያጫውታት ልጅ፣ ሰውን የምትንቀዋ ልጅ ኤሚ ይህን ያክል ፋራ ወይም ደግሞ ይህን ያክል ሞኝ ሁና ነው ወይ ማለት ኤርሚ እንዲቀርባት በዚህ ልክ ቀላል ሲምፕል የሆነችው እንዴት ነው? እናቷ በጣም ወግ አጥባቂ ናት። እናቷ ባለሀብት ካልሆነ እንደዚህ ካልሆነ እንደዛ ካልሆነ ትላለች። እና ኤሚ እንዴት ነው የተቀበለችው? እንዴት ነው ኤርሚን የቀረበችው ነው የመጀመሪያው ጥያቄ። ሁለተኛው ደግሞ በጣም ደስ ይላል። አዎ ብዙ ደስ የሚሉ ነገሮች አሉ በዚህ ፓርት እና ደስ የሚሉትን ነገሮች እያስቀደምኩኝ ደግሞ ሌሎችንም ወደኋላ እያደረግኩኝ አብረን የምንቆይ ይሆናል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁን ኑሃሚን ድራማ ነው ማለት ነው። እንግዲህ በኑሃሚን ድራማ ላይ እየተማርነውንም ነገር በዚሁ እናወራለን ማለት ነው። ምክንያቱም ድራማ አይተን ከዛ ማለፍ ብቻ አይደለም፣ ምን ጥቅም ነገር ጭብጥ ያዝንበት የሚለውንም የምናወራ ይሆናል እና ላይክ ያላደረጋችሁ ላይክ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ በእውነት በጣም አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ እና እዚህ ጋር የምንመለከተው እንግዲህ ኤርሚ ነው። ኤርሚ ወደዚህ ቤተሰብ እንዴት ብሎ ገባ ካልን ኤሚ ያኔ ወድቃ ነበር ማለት እሱ ወደቀ፣ እሷ እንደጣለችው አስመስሎ ምናምን ተግባባት፣ ቁጥሯን ተቀበለና ሲደውልላት ልቧ ስንቅጥ ነው ያለው ማለት ነው። ለምን ኤርሚ ከዚህ በፊትም ሴቶችን የማስጠም በተለይ ደግሞ በርጅኖችን ፈልጎ ነው መሰለኝ። ምክንያቱ ካልን ምንድነው አሁን ኑሃሚንን በርጅኗን ነው የወሰደው ነው ያው ራሱ እንዳለው ማለት ነው። ሁለተኛ ደግሞ ኢምራን ምን ብለዋለች? ኢምራን መኪናዬን መልስ፣ ገንዘቤን የወሰድከውን ሁሉ መልስ ስትለው በርጅኑንም ነው ወይ ብለዋል። ስለዚህ አስቡ እንግዲህ ኑሃሚንንም በዚህ መልኩ እንደገና ኢምራንንም በዚህ መልኩ። ስለዚህ የዚህ ልምድ ስላለው ነው አሁን ኤሚን የሚያሰጥማት በዚህ መልኩ ነው ማለት ነው። ቤት ውስጥ በማግኘቷ ደግሞ በጣም ነው የተናደደችው። ኢምራን እንዴት ቀድሞኝ ቤት ውስጥ ገባ ብላ ማለት ነው። በጣም ነው የተቃጠለችው። እንግዲህ እሷ ገና ዛሬ ቤተሰብ እያወቀ ከዛ በፊት ያለውን ነገር እናውቃለን። ቤተሰብ እያወቀ ግን ገና ዛሬ ለምሳ ወደዚህ ቤት መምጣቷ ነው እና ስትመጣ ደግሞ ኤርሚን ስታይ እንዴት እንደደነገጠች በዚህ መልኩ። ሲጀመር እሷ ለራሷ ደንግጣለች። ለራሷ የምትለው ግራ ገብቷታል። ለራሷ የተለማመደችው ውሸት ቤተሰቦች ሀብታም ናቸው እንደዚህ ብላ ልትተዋወቃቸው የመጣችውን ሰዎች እንዴት ብላ መናገር እንዳለባት ለራሷ እየታንተባተበች ነው። ጭራሽ ማከያ እሱን ስታይ ደንግጣ ይህኔ ያሰበችው ሁላ ብትን ነው የሚለው በቃ። ናሆም ገና መኪና ውስጥ ምን ብሏታል? የተነጋገርነውን ነገር እንዳትረሺ፣ አትደንግጪ፣ ጠንከር በይ ብሏታል። ለራሷ እኮ ፈርታ በጣም ደንግጣለች ማለት ነው። ጭራሽ ይህን ስታይ አሁን ለምን በጣም ነበረ የምታፈቅረው እና እሱ ተከትሎ የመጣው እሷን አይደለም ኑሃሚንን ነው። እሷ ግን በጣም ነው የደነገጠችው። ሲጀመር እዚህ አሁን ሁለት ኖረባት በቃ ኑሃሚን እያለች ነው። ጭራሽ ደግሞ አሁን ይህም ሲጨመር ያው በጣም ነው የተናደደችው ማለት ነው። እና እንግዲህ ውስጥ ገብተውም የገጠማቸውን ነገር የምናወራ ይሆናል ማለት ነው። እንግዲህ ናሆም በጣም ደስ ብሎታል። በቃ ቤተሰቦቹ አሁን ምሳ አቅርበው ምናምን እየጠባበቁት ምናምን መስሎታል። እናቱና እህቱ ፕሮግራሙን እንዳበላሹ አልገባውም። እናቱና እህቱ እንግዲህ ኑሃሚንን ለማዋረድ ኑሃሚንን ከዚህ ቤት ለማስወጣት ያሰቡት ሀሳብ በራሳቸው ወጥመድ ራሳቸው ተጠልፈው ወድቀዋል ማለት ነው። ማን? እናቱና እህቱ። እንግዲህ ሀሳቡን ያመጣችው ልጅቱ ናት። ልጅቱ ምን አለች? እማዬችን ልጅማ በጣም የሆነ በቃ የሚያወርድ ነገር አዋርደናት ከዚህ ቤት ምንጥቅ አድርገን መጣል አለብን። እኔ የምለው እንደው አባትየውም እንዳለው ቆይ ኑሃሚን ምንድነው ያደረገቻችሁ ነው እኮ ጥያቄው። ምንድነው ያደረገቻችሁ? ሁለት ሰራተኛ እረፍት ሰጥታችሁ ልጅቷን የቤት ሰራተኛ አድርጋችኋታል። ሁለት ሰራተኛ የሚሰራውን ስራ ብቻዋን እየሰራች ነው። ከዛ ድካሟ ደግሞ ማከያ ለምንድነው የምትሆኑባት? ለምንድነው መጨመሪያ የምትሆኑባት የሚለው ነገር በጣም ግራ የሚያጋባ ነው። እና ምንድነው ያደረጉት? ጭራሽ የልጅቷን የኤሚን ሀብሏን ወስዳ ኑሃሚን ቦርሳ ውስጥ ጨመረች። ምን ለማድረግ? ኑሃሚንን እዚህ ቤት አፈናቅሎ አባትየው ውጭ አንቺ ሌባ ብሎ እንዲያስወጣት። ሲጀመር አልተገኘም። ሲቀጥል ቢገኝ ራሱ እንደዛ ብሎ አያባረራትም። እሷ የምትፈልገው አባቷ ታክሞ እስኪወጣ ነው። አባቷ ታክሞ ከወጣ በኋላ ደግሞ ፈጣሪ ያውቃል የት እንደምትቀመጥ። እና በጣም ነው የሚያሳዝነው። እና እንግዲህ ኤሚ ወይም አማከለች በዚያው ያማከለች ነው ስሟ።
እና እንግዲህ አማከለች ምንድነው ያደረገችው? ሀብሉን ወስዳ ከኑሐሚን ቦርሳ ውስጥ ከታ ነበረ። ኑሐሚን ደግሞ ፈጣሪ ሲረዳት የዋህ አምላክ ሲያግዛት ተመልክታታለች። ስለዚህ ብድግ አርጋ ወስዳ ሀብሉን ምንድነው ያደረገችው? መለሰችው ቦታዋ። ማለትም የራሷ ቁም ሳጥን ውስጥ አስቀምጣላታለች እና ኮሜድኗ ውስጥ አስቀምጣላታለች እና በጣም የሚገርመው ነገር እንግዲህ እዚህ ጋር አዋርደው በተለይም በአባታቸው ፊት በአባትየው ፊት አዋርደው ልጅቷን ከቤት ለማስወጣት እያቀዱት እቅድ ከሽፏል። ማክሸፍ ብቻ አይደለም አማከለች በጥፊ ነው የተጠረቀመችው። አማከለች እንግዲህ ኤርሚን እዚህ ቤት እንዲመጣ አድርጋለች። ሲጀመር አሁን በጣም በቅናት ቅጥልጥል ነው የምትለው። ለምን ኤርሚ እዚህ ቤት የገባው ምን ለማድረግ ነው? ኑሐሚንን ፈልጎ እንጂ የእነሱን ስራ ፈልጎ አይደለም። እሱ ብዙ የሚያገኘው ነገር አለው ግን የሚያገኘው ገቢ ያለው ጥሩ ገቢ ባይሆንም እና ምንድነው አሁን እዚህ ጋር አማከለች የመጣበትን ዓላማ አታውቅም። ኤርሚ እዚህ ጋር ለምን እንደመጣ አማከለች የምታውቀው ታሪክ የላትም፣ የምታውቀው ሂስትሪ የለም። ስለዚህ እሱ ግን የመጣው ምን ለማድረግ ነው? ኑሐሚንን ለመጠበቅ ነው። እና ገና በሱ ራሱ እየተንጨረጨረች ነው የምትቀመጠው ማለት ነው። በጣም ነው የምትቀናው በሱ ራሱ በኋላ ላይ እና ለአሁኑ ግን እንግዲህ ናሆማም እንግዲህ ተስተካክሎልኛል ፕሮግራም የምሳ በእርግጥ ተስተካክሏል። ምን ብለዋል ግን ምንድነው ተስተካክሎ ፕሮግራሙ ሊሆን ኑሐሚን መከራ አይታ ምግብ ሰርታ አዘጋጅታ ምን ብላ እች ልጅ በማረፊያዋ ሰዓት ምን አደረጉ? ቆይ እንጂ ሰዎቹ ልክ ሊመጡ ምሳ ሰዓት ሊደርስ ሲል ፍርጥ እናደርግና ከዛኔ አንቺ ብቻ የሚጠበቅብሽ አንዲት ነገር ማለት ነው ሀብሌ የለም በይ ሲመካከሩ ማለት ነው። ከዛ በኋላ እኔ ሌላውን ነገር እኔ የምጨርሰው ይሆናል አለች እናትየው። እንዳለችውም ደግሞ እሷው ማለት ነው ነገሩን ልጅቷ ትንሽ ለኮስ ስታረግ እናትየው ምን አለች ተቀብላ እንዴ ሀብሉ አለች። አዎ ሀብሌ ለልደት የገዛሽልኝ ሀብል የለም አለች ማለት ነው። አስቡት። ከዛ እናትየው ደግሞ አባትየው አረ እንደው ምን ማፈሪያ ናችሁ፣ አረ ዝም በሉ፣ አረ ምን አይነቶቹ ጉዶች ናችሁ፣ ዝም በሉ ምናምን ቢላቸው አንሰማም ብለው ለዚህ ለውርዴት በቅተዋል ማለት ነው። ያው ዝርዝሩን ስለምታውቁት ለዚህ ለቅሌት በቅተዋል ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ በጣም ማለት ናሆማም ያው ፕሮግራሙ እየተበላሸ ነው የመሰለው። እውነትን ነው ይበላሻል። እንግዲህ አማከለች እንደዚህ ተመተታ መቼስ ፕሮግራሙ ይካሄዳል ብለን በጥሩ ሁኔታ እና አሁን በጠበቀው መልኩ ይካሄዳል ብለን ለማሰብ ይከብዳል። በነገራችን ላይ ግን ኤምራን በጣም ነው ያማረባት። አሁን እንዳለውም በጣም አምሮባታል። ሴት ልጅ እንደዚህ ስትሆን ውብ ናት፣ በቃ ድምቅ ያለች ናትኝ። እንደዛ ግን እንደው ወይኔ እኔ ሴት ነኝ ይቅርታ አድርጉልኝና ያነ ግን ቤት ጎጆ ቤት የሚያክል የሚደፋው ፀጉር በጌታ በጣም ነው የሚያስጠላውና እንደዚህ አሁን በጣም አምሮባታል። 10 ጊዜ አምሮብሻን ይላታል። እውነተኛ ንጹህ አፍቃሪ ነው ናሆም። በነገራችን ላይ ናሆም ንጹህ አፍቃሪ ስለሆነ ነው እሷ በእርግጥ ለገንዘብ ብላ ነበረ የቀረበችው። አሁን ላይ ግን አምሮባታል። እና አሁን እንግዲህ ኢምራን ከዛ ቤት እግሬ ግብት ይበል እንጂ አልወጣም ብላለች። እና እዛ ቤት አሁን ብዙ ሰው ነዋሪ ሊኖር ነው ማለት ነው። ምክንያቱም እሷም እግሬ ከደረሰ አልወጣም ብላለች። ግን እንደው ያስወጧት ይሆን እነሱ ገፍትረው ልክ አሁን እንደ ኑሐሚን ውጭ ይሏት ይሆን ወይስ እንደው እንዳሰበችው እንዳቀለችው ይስተካከልላት ይሆናል የሚለውንም ደግሞ ወደኋላ የምነግራችሁ ይሆናል ማለት ነው። ናሆም በነገራችን ላይ በጣም ንጹህ አፍቃሪ ነው። ንጹህ ፍቅር ያለው መኪና ገዝቶ እስከ መስጠት የደረሰ። በእርግጥ እሷ መኪናውን ለኤርሚ ብትሰጠውም ማለት ነው በእርግጥ መኪናውን ለኤርሚ ሰጥተዋለች እና ሌላም ተጨማሪ ኖራት ይሆናል። ለምን እሱ ሲቀያየር ተመልክተን የለ እና በጣም የሚገርመው ነገር እንግዲህ ናሆም እሱ ራሱ ፍቅሩ ወደ ኑሐሚን እያመራ ሳይሆን አይቀርም። ለምን ከተባለ ኑሐሚን ምግብ እየሰራች በነበረበት ሰዓት ናሆም ሄዶ ምግብ ሰርተሽ ጨረስሽ ወይ ካላት በኋላ አዎ እየጨረስኩ ነው ካለችው በኋላ በቃ ምሳ ፍቅረኛ ስትመጣ ምሳ ልንበላ ስንል አንቺም ጽድት ፍክት ብለሽ ለባብሰሽ ድምቅ ብለሽ ነይ ቶሎ ብሏታል። እንዴ ለምን ምናምን ስትል ወይኔ ናሆም ምንድነው የምትቀባጥረው እያለ ነበረ ናሆም ያለው ማለት ነው። እና ናሆም እንግዲህ ኢምራንን ይወዳታል። አዎ ኢምራንን ያፈቅራታል። አዎ ግን ኑሐሚንን በዛ መልኩ የተመለከተው እንዴት ነው የሚለውን እንግዲህ የምናይ ይሆናል ማለት ነው። እንግዲህ ኤምራን የለበሰችው አለባበስና እንደዚህ የሚሆነችው በእርግጥ ምንም እንኳን በኑሐሚን ቅናትና ደግሞ እንደ ኑሐሚን ጨዋ ልጅ ጥሩ ልጅ መስላ በአባትየው ፊት ለመታየት ቢሆንም መምሰልና መኖር ይለያያል ብላለች ኑሐሚን። እውነቷን ነው። ሳታስበው ለአባትየው ትንሽ ነገር
ብላለች ትንሽና መምሰልና መሆን ይለያያል። አሁን እንግዲህ እሷ መስላለች፣ ግን ሱሱ እውነት ለቋታል። ሱሱ እውነት ሲጋራው እውነት ከልቧ አንቅራ ተፍተዋለች። ካልተፋችው እሷ ነው። አሁን ሱሱ ነገር ካለ እዛ ቤት ሆና ምን ሊፈጠር ይችላል ነው። አባትየው ያላመነባት ምክንያት ምንድን ነው? ኢምራን እሱም ናሆምም እንዳለው ቀደም ብላ ወይም አሁንም ጥሩ ነው የተለወጠችው ለውጡ እሱ በጣም ስለሚወዳት ራስሽ ብቻሽ የምትለወጪ ምን ይጠቅመኛል እኔ መለወጥ ካለብን አብረን ነው ብሏል። እና አብረው እንዲለወጡ ነው ማድረግ ያለባት ኢምራን ማለት ነው። እና አብራ እሷስ ማለት እሷ እንደው እውነት እሷ ራሷ መጀመሪያ ካለባበስና ከፀጉር ስታይል ውጪ ሌላው ነገሯ ተቀይራ ከሆነ እዛ ቤት ምንም ፈተና ላይ ገጥማት ይችላል። ግን የሲጋራው ሱስ የመጠጡ ሱስ እንዳለ ከሆነ ግን አለባበሱ ብቻውን ከሆነ ምን ይባላል? ኑሐሚን እንዳለችው መምሰል ነው ማለት ነው። መምሰል ደግሞ መሆን አይደለም እና በጣም ሊከብዳት ይችላል። በዛ ላይ እህቱና እናቱ በጣም ከባዶች ናቸው። እንግዲህ ኢምራንን እንዳያሰቃዩት እንደ ኑሐሚን ያሰጋሉ። ለምን? በጣም መጥፎ ሰዎች ናቸው እናቱና እህቱ ማለት ነው። እንግዲህ ሌላው ኤርሚ እዚህ ቤት የገባበት ምክንያቱ ምንድን ነው ስንል ኤርሚ እዚህ ቤት እንዲገባ ማለት ምክንያት የሆነችው ኤሚ ናት ወይም አማከለች ናትኝ። እና ኤሚ እንግዲህ እሱ ሲወድቅ ማለትም የተሰናከለ መስሎ እንደዛ በሙድ ሲወድቅ ከዛ በኋላ እሷም እንግዲህ ሰው ልጥራልህ ምናምን በሚል እሱንም እንድትጠራለት አልፈቀደምን የምፈልገው ብሎ ያው ቁጥሯን ተቀብሏት ደውሎላታል። ሲደውልላት ልበውልቅ ብሎ በቃ እሺ እና ካወሩ በኋላ ምንድነው ያደረገችው? ለአባዬ ልንገረውና በቃ ሹፌር ይሁን ብለዋለች ማለት ነው በአንዴ። እና ሹፌሯ ሆኖ መጥቷል። አሁን ላይ እንግዲህ ሹፌሯ ሆኖ የመጣው ማን ነው? የኑሐሚን አፍቃሪ ነው። ፍቅረኛ አይደለም አፍቃሪ ነው። እና ምክንያቱም እሱ አልፈልግም ብላለች፣ እሱ ይፈልጋል። ስለዚህ እሱ አፍቃሪ ነው ማለት ነው። እና እሱ የመጣው ኑሐሚንን ለማየት ነው። በዚህ ሰዓት ታዲያ ማከለች ምን እያደረገች ነው? ኑሐሚንን እየጎዳች ነው ማለት ነው እዚህ ጋር ያለችው። እና ኑሐሚን በእርግጥ ሄዳ አትነግረውም፣ ግን ኑሐሚንን ሊመለከት ስለመጣ እንግዲህ ኤርሚ ከኑሐሚን ስር አይጠፋም ማለት ነው። ከኑሐሚን ስር አልጠፋም ማለት ደግሞ አማከለች ጭራሽ ጨለለች ማለት ነው። በጣም ከባድ ነገር ነው የሚፈጠረው። እና አሁን ኑሐሚን ቀጣይስ ምን ሊገጥማት ይችላል ስንል ብዙ ቻሌንጆች ሊገጥሟት ይችላሉ። ግን አባትሽ ከሆስፒታል ሊወጣ ነው ስለተባለች ትልቁ ደስ የሚለው ነገር አባቷ ከሆስፒታል ሊወጣ ነው። በጣም ትልቁ ደግሞ ደስ የሚለው ነገር ሀብሉን እነሱ ደብቀው እሷን ሌባነሽ ሊያስብሏት ሲሉ እሷ ቀድማ አውቃ አንስታ ያንን ሀብል መደብ ማለት ወስዳ ቦታው ላይ ማስቀመጧ ትልቅ ደስ የሚል ነገር ነው። እንግዲህ ኤርሚ እዛ ቤት ውስጥ ከዚህ በኋላ ምን ሊሰራ ይችላል ስንል ያው የገባበት ስራው ምንድነው? ሹፌር ነው። ከዛ ባለፈ ግን ኑሐሚንን ሊያይ ነው። ዋናው ለሱ ዋና ቁም ነገር ኑሐሚንን ማየት ነው። ለነሱ ደግሞ ምንድነው? ሹፌር ነው ማለት ነው። እና በዚህ መልኩ ገብቷልኝ ኑሐሚንንም ከነዚህ ሰዎች ይታደጋታል ብለን እናስባለን። በእርግጥ እነሱ አይደለም ለሹፌር ልጃቸው ናሆም እንኳን እንዴ እኔ እቺ ልጅ ምንድነው ያደረገቻችሁ? እኔ እሷ ክፋት አይታየኝም የእናንተ ነው እንጂ ሲላቸው ለምን አቅፋ አተባብላትም የሚሉ በጣም ባለጌዎች ናቸው እናቱና እህቱ። እና እንግዲህ ከዚህ በኋላ ምን ሊፈጠር ይችላል የሚለውንም በቀጣይ ቪዲዮ ይዤላችሁ እመጣለሁኝ። ለአሁኑ ነገ ማለት ነው። ለአሁኑ እስከዚህ ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ በኮሜንትም ደግሞ በርቺ የምትሉኝን በእውነቱ ከልብ አመሰግናለሁ። እንግዲህ ሌሎቻችሁም ደግሞ በኖቲፊኬሽን ሰብስክራይብ እያደረጋችሁ ደውል ምልክቷን በመጫን ቤተሰብ ሆኖ ማለት ነው። በቀጣይ ቪዲዮ እስክንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዘት ይበልልኝ።